እንግዲህ ሄርሜላ ሩታ ቤት ለምን እንደሄደች ሁላችንም አይተናል ማለት ነው። ምን አስባ እንደሄደች ሩታም ደግሞ ያው ታውቃላችሁ መቼም ተስማምታ መሰጣትም አይደለምም ሲጀመርም አሰጣትም። ሄርሜላም ደግሞ በዚህ ልክ መሄድ አልነበረብሽም። በጣም አጥፍተሻል። እንደ የሱ ጤንነት እውነት የሚያሳስብሽ ከሆነ የልብሱ ነገር ደግሞ ለምን አሳሰበሽ? ምክንያቱም የሱ ጤና ሊያሳስብሽ ነበር የሚገባው። አንቺ እውነት ልብስ ከፈለገ ራስሽ ገዝተሽ ማልበስ ነበረብሽና እሷ ጋር ማየት ተገቢም አይደለም። ደግሞም ትሰጠኛለች ብለሽ እንዴት አስበሽ ትሄጃለሽ? አንቺስ ነገር ፈልገሽ ካልሆነ እሷን ለማናደድ እሷን ለማስቀናት ነው የሹ እንጂ አንቺ ለሱ ልብስ ፈልገሽ የሱ ልብስ ፈልገሽ ሳይሆን ነገር ፈልገሽ ነው የሹ። እርግጠኛ ነኝ። ምክንያቱም አንቺ እንደማሰጥሽ እያወቅሽ እሱ ደህና በሆነበት ሰዓት መምቶ ራሱ መውሰድ ይችላል። ከላት የፈለገውን ምርጫውን መርጦ መውሰድ ይችል ነበር ማለት ነው። አንቺ ሄደሽ ልብስ መውሰድ አይጠበቅብሽም ነበር። ልብሱን ከፈለጉ ደግሞ ቤተሰቦቹ መጠየቅ ይችላሉ። አንቺ ደግሞ ትናንት ላፈቀርሽው ሰው ዛሬ አንቺን አይፈልግሽም፣ እኔን ነው የሚወደው አንቺን አይወድሽም ብለሽ በዚህ ልክ ደግሞ ንትርክ ውስጥ መግባት አይገባብሽም ነበር፣ አያስፈልግም ነበረ። አንቺም ደግሞ ከሷ ጋር ሰጣ ገባ መግባት ፈልገሽ ነው እንጂ እንደማሰጠሽ አንቺም ጠንቅቀሽ ታውቂያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንግዲህ ሩታ ሄርሜላ ይመቻችሁ። እኔ በጣም ፈታ ዘና እያረጋችሁኝ ነው ማለት ነው። ኤፍሬም እንደታመመ አብርሃም እንደታመመም እንዳለ ሆኖ እናንተ ናችሁ እኔን በጣም እያሳቃችሁኝ ፈታ እያረጋችሁኝ ያላችሁ። ይመቻችሁ ማለት ነው። እናንተ ነገር ፍለጋ ቦክስ ፍለጋ እና የመንፈስ የቅናት መንፈስ ስላለባችሁ ማለት ነው። ሁለታችሁ ብዙ ትባላላችሁ እና የእሱ ጤንነት በእርግጥ አላሳሰባችሁም። እናንተ ያሳሰባችሁ እናንተ በቃ የማን ይሆናል እንቅልፍ ራሱ የምተኛው አይመስለኝም በዚህ መልክ ማለት ነው። በተለይ ሄርሜላ ሩታ ስሺ ልጅ አለኝ ልጅ አባት ነኝ እንደምንም ቢያባብዬ በራሴ ያመጣሉ ብላ ልታስብ ትችላለች። እንደሱ ሀሳብ ግን ማንኛውም ሰው በራሱ ምርጫ እንጂ በሰው አይምሮ የሚጓዝም አይደለም። አብርሃም ደግሞ ህፃን ልጅም አይደለም። አሁን እንደዚህ ስለታመመ ሄድ እሺ ቁጭ በል እሺ ተነስ እሺ ስለሚባል ነው እንጂ ማለት ነው። ራሱን ችሎ የሚንቀሳቀስ ኮንፊደንስ አለው ሰው ነው። አሁን ደግሞ ኮንፊደንስ እንደሌለው ቀሸንቺም ያው በሱ እንትን እያሽ ነው ማለት ነው። ሩታ በሱ የተመካች ነው ማለት ነው። ማነሽ ሄርሜላም ደግሞ አንቺ አርፈሽ ቁጭ ብት ይሻል ነበር። የዛሬው አካሄድሽ ለነገር ነው። ትላንት ላፈቀርሽው ሰው አንቺ ምን ቤት ነሽና ጨራሽ ሂደሽ የእሱን ልብስ ይፈልጋለሁ ብለሽ እንትን የምትዩ ማለት ነው። አርፈሽ ብትቀመጭ ነው ቢሻለሽ። ምክንያቱም ሩታ እንደሚሰጥሽ እንደማሰጥሽ ጠንቅቀሽ አንቺም ታውቂያለሽ። ነገር ፈልገሽ ነው እንጂ ማለት ነው። እንደማይወዳት እንደማያፈቅራት አንቺ እንደምትወጁ እንደምታፈቅሪ በወደቀበት እንዳነሳሽው እሷ ገፍታው አንቺው እንዳነሳሽው ነው እየተናገርሽ ያለሽው ማለት ነው። ይባስ ብላ ደግሞ አንቺ ከዚህም በላይ ትቃጣያለሽ፣ አቃጥልሻለሁ፣ ትፋቀቂያለሽ እያለችሽ ነው ማለት ነው። ማን እንደሆንኩኝ አታውቅም ሩታ። በዚህ ልክ ግን ራስሽን በጣም እንትን አታደርጊ። ከምዳውን ተረጋጊ፣ መረጋጋት አለብሽ። ምክንያቱም ሱብሃንአላህ እኛ ዛሬ በያዝ ነው ምንም ቢኖርን ምንም የፈለገም ነገር ምንመካበት ነገር ቢኖርን ማለት ነው ወላሂ ነገ ጠፊ ነው። በዚህ ልክማ ራስሽን እንትን ማለት አያስፈልግም፣ ተገቢም አይደለም፣ ተገቢም ነው ብዬ አላስብም ማለት ነው። ምክንያቱም ሁሉንም ነገር ማድረግ የሚችለው አላህ ነው። ዛሬ ያያዝነውን ሁላ በሰከንድ ውስጥ ልናጣው ስለምንችል በዚህ ልክ ደግሞ ማን እንደሆንኩኝ አታውቅም፣ ምን እንደሆንኩኝ በከፍ እዚህም በላይ እንትን ይልሻለሁ፣ አቃጥልሻለሁ፣ እርር አርግሻለሁ ስትያት በዚህ ልክ ግን ያው አላህ ፈጣሪያችን በመሀላችን እንዳለ ደግሞ እሱንም ጠንቅቀሽ ማወቅ ይኖርብሻል ማለት ነው። ምክንያቱም እንደዚህ አይነት ንግግር ተገቢም አይደለም። በእልህ ውስጥ ገብታችሁ እኔ እንዲህ ነኝ እኔ እንደዚህ ነኝ ማለቱም ተገቢ ነው ብዬ አላስብም ማለት ነው። እንግዲህ ሄርሜላ ዛሬ በጣም ትልቅ ስህተት ነው የሰራሽው፣ በጣም ነው ያጠፋሽው ማለት ነው። የእሱ ደህንነት እውነት የሚያሳስብሽ ከሆነ መጠየቅ ካለባቸው ልብስ መፈለግ ካለባቸው ቤተሰቦቹ ነበር የእሱን ልብስ መውሰድ የነበረባቸው እንጂ አንቺ ደግሞ የእሱን ልብስ መውሰድም መጠየቅም አልነበረብሽም። የእሱ ደህንነት የሚያሳስብሽ ከሆነ ማለት ነው። ሩታ እንደማትሰጥሽ ጠንቅቀሽ እያወቅሽ ሄደሽ ደግሞ ጭራሽ የእሱን ልብስ ነው የሚፈልገው። እሱ የሚፈልገው እኔን ነው እንጂ እኔን ነው የሚያፈቅረው።
እሱ እኮ መብቱ ነው፣ የፈለገውን የመምረጥ መብት አለው። ግን እናንተ ለልጁ እረፍት እየሰጣችሁት አይደለም። እረፍቱን የነሳችሁት እናንተ ናችሁት። እረፍቱን ነሳችሁት፣ ሰላሙን ነሳችሁት። ተዉት በቃ፣ ልጅ ወደ ቀልቡ ይመለስበት። የኔና 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 ዛሬማ በእርግጥ ሄርሜላ አካሄድሽ ማለት ነው ነገር ቁስቀሳ ፈልገሽ አብርሃም አንቺ ጋር እንደሆነ ቤተሰቡ ጋር እንዳልሆነ ከአንቺ ጋር ሆኖ በቃ ዘና ፈታ እያለ እንዳለ ነው እየተናገርሽ ያለሽው ማለት ነው። በንግግርሽ እንደተረዳውት ያኔ በቃ ሩታን ምንም እንደማያገባት ልጇ መባት ስለሆነ ገፍታው የነበረውን ሰውዬ እኔ ስላነሳውት ዛሬ ደግሞ በኔ እጅ ገብቶ እሷ መቼም አታገኘውም ብለሽ እየተናገርሽ ነው፣ እንደ ንግግርሽ እኔ እንደተረዳውት ማለት ነው። እና ሁላችሁም ግን በጣም ነው የምትገርሙት፣ ራስ ወዳጆች ናችሁ በእውነት እውነት። ኤፍሬም እንደዚህ ማነው አብርሃም እንደዚህ ታሞ በዚህ ልክ ከሆነ እናንተ ራስ ወዳጆች ናችሁ። ፍቅርን ያበለጣችሁት እንጂ ፍቅር ያስበልጣችሁ ልጁን ደግሞ ልታሳጡ ህይወቱን ልታሳጡት ነው ማለት ነው። ልጁን እያሳበዳችሁት ነው። ግን በዚህ ልክ ተገቢም አይደለም ማለት ነው። አምሮም እንግዲህ ያው ሩታን ታይልን በቃ ልጁን ታይልን፣ መጀመሪያ ገፍትረሽው ጥለሽው ነበረ። በወደቀበት ነው ያነሳችው። እንደዛ ስታነሳው ነው እርግጥል ያልሽው እያላት ነው። መብቴ ነው የፈለግኩን ነገር ማድረግ መውሰድም እችላለሁ መብቴ ነው እያላት ነው። መብትማ የለህም። የሰው ቤት ዘው ብላችሁ ገብታችሁ ደግሞ ዘው ብላችሁ እንደፈለጋችሁ የፈለጋችሁትን አንስታችሁ የምትወጡበት ሰው ቤት አይደለምን ብላችኋለች ማለት ነው። እሱም ደግሞ እንደፈለግን ማድረግ እኔ የፈለግኩትን ማድረግ እችላለሁ እያለ ነው። እዚው ወንድ ከሆንክ ማለት ነው እዛው ብትወጣ ነበር የሚገርመኝ ማለት ነው። አንቺም ሴት ከሆንሽ ኮንፊደንስ ካለሽ ሄርሜላ ማለት ነው የአብርሃምን ልብስ እውነት ፈልገሽ ነገር ፈልገሽ ባቴጅ ኖሮ ማለት ነው ይዘሽው ትወጪ ነበር። ለምን ትተሽው ወጣሽ? ይዘሽው ትወጪ ነበር። ያው እናንተም አቅም እንደሌላችሁ እዚህ ጋር አሳውቃችኋል ማለት ነው። መጀመሪያ ፊት ብላችሁ ነበር የሄዳችሁ፣ ሴት አርጋ ደግሞ አባረራቻችሁ ማለት ነው። ወይኔ በላቸው። ኧረ ተው፣ እንደዚህ መሆኑ ተገቢ አይደለም። ማነሽ ሄርሜላ ማለት ነው አንቺ ነገር ማብረድ ነው ያለብሽ እንጂ ነገሩን ማጋጋል ደግሞ የለብሽም። ልብሱን ከጠየቁ የፈለገ ነገር ይፈልጉ ቤተሰቦቹ መምጣት መጠየቅ ይችላሉ። ቢያንስ ከቡዜ ጋር ባትግባባ በንግግር ሩታ ከዴፍ ጋር በጣም ነው የሚግባቡት ማለት ነው። ዛሬ የሹ ሩታ እንትና ቤት ሩታ ቤት የሹ እንግዲህ አንቺ ሰላምን ፈልገሽ ልጁን ሰላም ፈልገሽ ወይም እዛ ተጋብዘሽ ወይ ሰላም ኖሯችሁ አይደለም የሹ ነገርን ፈልገሽ ነገርን ቆስቅሰሽ ምን ታመጣለች እስኪ ብለሽ ሂደሽ ነበረ። ያው እንደማትሰጥሽም አውቀሽ አቅምሽን አውቀሽ ተመልሰሻል ማለት ነው። ይዘሽው ብትሄጂ ነበረ። ቢገርመው እንግዲህ የእናንተን የተረክነ ጭንጭ መቼም አያልቅም ማለት ነው። የልጁ ዴንነት ነው ሁሉንም ብዙ ተመልካቾቹን እያሳሰበ ያለው። እናንተ ግን የእሱ ዴንነት እንዳላሳሰባችሁ በይፋ እያሳወቃችሁ ነው ማለት ነው። እንግዲህ እሱንም አላፊያውን ይስጠው። በዚህ 2 ቀን ይመጣል። ስለሚመጣ ልብሱ መወሰድ አለበት። አስፈላጊው ነገር ልጁ ከኔ ነው ያለው ለኔ ታይልኝ አብርሃምን እያለቻት ነው ማለት ነው ሄርሜላ መቼም ቢሆን መቼም እንደማታገኘው ከሷ ጋር እንደማይሆን እየነገረቻት ነው ማለት ነው። አሁንም ከቤት ይውጡልኝ እንደፈለጋችሁ ዝው ብላችሁ የምትገቡበት ቤት አይደለም ብላ እንግዲህ ሄርሜላም ማናት ሩታም በጣም ስሜተኛ ሆና እየተናገረቻት ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። ቪዲዮ እስከ ፍጻሜው ድረስ አብራችሁን ስለምትቆዩ ስለምትከታተሉኝ ሀሳብ አስተያየታችሁን ስለምትሰጡኝ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም፣ አንድነት፣ ፍቅር ለሀገራችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ